የተባበሩት መንግስታት አንድ የደቡብ ሱዳን ከፍተኛ ወታደራዊ አዛዥ ህጻናት አረጋውያንና ንጹሃንን ጨምሮ ማንንም እንዳትምሩ በሚል ያስተላለፉት ትዕዛዝ እጅጉን እንዳሳሰበው ገልጿል። የደቡብ ሱዳን ሰራዊት ምክትል ዋና አዛዥ የሆኑት ጄኔራል ጆንሰን ኦሎኒ ይህንን ያሉት ወታደሮች በታጣቂዎች ወደ ተያዙ አካባቢዎች እያሰማሩ በነበሩበት ወቅት ነው። በደቡብ ሱዳን የተባበሩት መንግስታት ተልዕኮ ዋና ኃላፊ እጅግ ተጋላጭነት የሆኑትን የማህበረሰብ ክፍሎችን ጨምሮ በሲቪሎች ላይ ጥቃት እንዲፈጸም የሚቀሰቅስ ንግግር እጅግ አጸያፊና አሁኑኑ መቆም ያለበት ነው ሲሉ አሳስበዋል። ወታደራዊ አዛዡ ትዕዛዝ የተሰጣቸው አግዌሌክ የተባሉት የሚሊሻ ኃይሎች ወደ ጆንግሌ ግዛት እየተላኩም ነበር። ከስልጣን የታገዱት የደቡብ ሱዳን ምክትል ፕሬዚዳንት ሪክ ማቻር አጋር የሆኑት ኃይሎች ባለፉት ሳምንት በርካታ አካባቢዎችንም በእጃቸው አስገብተዋል። ማቻር በአሁኑ ወቅት በነፍስ ግድያ፣ በአገር ክህደትና በሰብአዊነት ላይ በሚፈጸሙ ወንጀሎች የተመሰረተባቸው ክስ በመታየት ላይ ይገኛል። የቀድሞ ምክትል ፕሬዚዳንት ግን የቀረቡባቸው ውንጀላዎች ውድቅ አድርገዋል። የአገሪቱ ሰራዊት በጆንግሌ ግዛት በሚገኙ 3 አውራጃዎች ውስጥ በሚገኙ ታጣቂ ኃይሎች ላይ የሚያካሂደውን ጥቃት ከመክፈቱ አስቀድሞ ሁሉም ሲቪሎች፣ የተባበሩት መንግስታት ሰራተኞችና ሌሎች የረድኤት ድርጅቶች አካባቢውን ለቀው እንዲወጡ አዘዋል። ባለፈው ሳምንት የአገሪቱ የጦር አዛዥ ወታደሮቻቸው በ7 ቀናት ውስጥ አመጹን እንዲደመስሱ ትዕዛዝ ሰጥተው ነበር። ፌስቡክ ላይ በተለጠፈ አንድ ቪዲዮ ላይ ወታደራዊ አዛዡ ኦሎኒ ማንንም እንዳትምሩ፣ አረጋውያን፣ ህጻናት፣ ወፎች ወይንም አንድም ቤት እንዳይገኝ ማለታቸው አስፈሪ ሆኗል። በደቡብ ሱዳን የተባበሩት መንግስታት የሰብአዊ መብት ኮሚሽነር በጆንግሌ ግዛት እየተካሄደ ባለው ውጊያም እጅግ መደናገጡን ገልጿል። በአካባቢው የሚገኙ ሲቪሎች ወደ ረግረጋማ ቦታዎች እየሸሹ መሆኑንም ከዓይን እማኞች መረዳቱን ጠቅሶ ነው የገለጸው። እንደ ተባበሩት መንግስታት ገለጻ እየተባባሰ ባለው ግጭት የተነሳ ከ180 ሺህ በላይ ሰዎች ከመኖሪያቸው ተፈናቅለዋል። ኮሚሽኑ ከጄኔቫ በወጣው መግለጫ ጁባ ውስጥ የሚገኝ አንድም ከፍተኛ ፖለቲካዊ ወይንም ወታደራዊ አመራር በጆንግሌ ከፍተኛ የሆነ ወንጀል እንዲፈጽም የተደረገውን ግልጽ ቅስቀሳ ላያውቅ አይችልም ብለዋል። የኮሚሽኑ ኃላፊ ያስሚያን ሶካም ከውጊያ ውጭ የሆኑ ሰዎችና አዛውንቶችን ጨምሮ ሲቪሎች እንዲገደሉ የሚቀሰቅስ ቋንቋ ማንንም እንዳትምሩ ከሚል ንግግር ጋር ሲደመር አስደንጋጭ ብቻ ሳይሆን አስፈሪ ነው ብለዋል። የአገሪቱ ሰራዊት በበኩሉ ጆንግሌ ግዛት ውስጥ ባሉት ኒውሬል፣ ሮሮና አኮቦ አውራጃዎች የሚኖሩ ንጹሃን በሙሉ ደህንነታቸው ሲባል በመንግስት ቁጥጥር ስር ወደሚገኙት አካባቢዎች በአስቸኳይ እንዲሄዱ ትዕዛዝ መስጠቱን አስታውቋል። ሁሉም የተባበሩት መንግስታት ተልዕኮ እንዲሁም ሌሎች መንግስታዊ ያልሆኑ ድርጅቶች ሰራተኞችም በ48 ሰዓታት ውስጥ አካባቢውን ለቀው እንዲወጡ ነው ትዕዛዝ የተሰጠው። የተልዕኮ ቃል አቀባይ ለሮይተርስ በሰጡት አስተያየት ውጥረቱን ለማርገብና ግጭቶችን ለመከላከል በተሰጠን ስልጣን መሰረት ኮቦ ውስጥ የሚገኙ ሰላም አስከባሪዎቻችን በቦታቸው ይገኛሉ ነው ያሉት። በደቡብ ሱዳን ዋነኛ ተቃዋሚ ቡድን የሆነው የሪክ ማቻር ሱዳን ፒፕልስ ሊብሬሽን ሙቭመንት በበኩሉ ኃይሎቹ በቀጣዩ የካቲት ወደ ዋና ከተማዋ ጁባ ይደርሳሉ ብሎ እንደሚጠብቅ ተናግሯል። የአገሪቱ ጦር ግን ተቃዋሚዎቹ ዋና ከተማዋን ለማጥቃት የሚያስችል አቅም እንደሌላቸው ይገልጻል። ሌላው መረጃም በሱዳን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያን ጨምሮ ከተለያዩ ሀገራት የመጡ ቅጥረኛ ተዋጊዎች እንደሚሳተፉ የሱዳን ባለስልጣናት መናገራቸው ተሰምቷል። በጦርነቱ ተሳታፊ የሆነው ፈጥኖ ደራሽ ኃይል የውጭ ሀገራት ቅጥረኛ ተዋጊዎች እንደሚያሰልፍም ነው ተነገረው። በጦርነቱ ተሳታፊ የሆነው ፈጥኖ ደራሽ ኃይሉ ከውጭ ሀገራት ወታደሮችንም እንደሚመለመል ነው መረጃዎች የሚያሳዩት። የሱዳን ጠቅላይ አቃቢ ሕግ እንደተናገሩት የሱዳን ጦር ኃይልን በመቀናቀን ከሚዋጋው ፈጥኖ ደራሽ ኃይል ጋር ከ100 በላይ የውጭ ሀገራት ቅጥረኛ ወታደሮች ላይ ክስ መስርቷል። በሱዳን ጦር ኃይል የሚመራው የሱዳን መንግስት ጠቅላይ አቃቢ ሕግ ኢንቲሳር አህመድ አብደል ሙታል የወንጀል ክስ የቀረበባቸውን የውጭ ሀገራት ተዋጊዎች የተለያየ ዜግነት ያላቸው መሆናቸውንም ነው እያስታወቁት። አቃቢ ሕጉ እንዳሉት ቅጥረኛ ተዋጊዎቹ 3 ዓመት ሊሞላው በተቃረበው ሱዳን የእርስ በርስ ጦርነት ውስጥ በጀኔራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጋር በመሰለፍ መዋጋታቸው ነው ክሱ የተመሰረተው። የሱዳን ባለስልጣናት ፈጥኖ ደራሽ ኃይሉ ከሱዳን ጦር ሰራዊት ጋር በሚያካሄደው ጦርነት ውስጥ አባላቱን ለማጠናከር የሚዋጉለትን ቅጥረኛ ወታደሮች የተለያዩ ሀገራት እየመለመለ ያሰልፋል ሲሉ ይከሳሉ። ፈጥኖ ደራሽ ኃይሉ ከጎረቤት ሀገራት ከኢትዮጵያም፣ ደቡብ ሱዳን፣ ከቻድና ከደቡብ አሜሪካ ደግሞ ከኮሎምቢያ ቅጥረኛ ወታደሮችን እንደሚመለምል ነው መረጃዎች የሚያመላክቱት። የሱዳን መንግስት ጠቅላይ አቃቢ ሕግ ጨምሮ የተወሰኑ የውጭ ቅጥረኛ ወታደሮች ክስ ተመስርቶባቸው ጥፋተኛ ሆነው ሞት የተፈረደባቸው እንዳሉም ገልጸዋል። ነገር ግን በቅጥረኛ ተዋጊዎቹ ላይ የተላለፈው የቅጣት ውሳኔ ተግባራዊ ስለመሆኑና ሌሎች ዝርዝር ጉዳዮችን ከመግለጽ ተቆጥበዋል። ሱዳን ጦር ኃይል አዛዥ በጀኔራል አልቡርሃንና በፈጥኖ ደራሽ ኃይል መሪው በጀኔራል ሐምዳን ዳጋሎ መካከል የተፈጠረው የስልጣን ፉክክር ሱዳንን እያመሳት ይገኛል። ሌላው መረጃ የእስራኤል ቻናል 14 እንደዘገበው አሜሪካና እስራኤል አስፈላጊ ከሆነ
ፈጣንና ኃይለኛ ጥቃቶችን በኢራን ላይ ለመፈጸም መግባባት ላይ መድረሳቸውን ነው ቻናል 14 አዳዲስ ዝርዝሮችን ለመጀመሪያ ጊዜ ማሳትመዋል። በሪፖርቱ ላይ የተገኙት አካላትም ተመሳሳይ ሀሳብ በመሰንዘር በሁለቱ ወታደሮች መካከል ያለውን ጥብቅ ትብብር ለማስቀጠል ተስማምተዋል። በስብሰባው ወቅት የአሜሪካ ባለስልጣን ኢራንን በተመለከተ ሙሉ የዝግጁነት ጊዜ ይጠይቃልን ብለዋል። ሆኖም አሜሪካም የተለየ እርምጃ ለመውሰድ ምንጊዜም ዝግጁ መሆኗን ነው የተናገሩት። የፍልስጤም የዜና አገልግሎት እንደዘገበው ደግሞ አሜሪካ በኢራን ላይ ጥቃት ልትሰነዝር በምትችልበት ሁኔታ ላይ ዘግቧል። የአሜሪካ አስተሳሰብ ፈጣን፣ ድንገተኛና ኦፕሬሽን ሊሆን ይችላልም ነው ሲል እየተናገረው የዜና ወኪሉ በተጨማሪም የአሜሪካ ባለስልጣናት አሁን ያለውን አገዛዝ መቀየር ቁልፍ ስራቸው እንደሆነም ዘገባው አክሎ አሳይቷል። በተናጠል የዩኤስ ሴንትራል እዝ አዛዥ አሜሪካም እስራኤልን ጨምሮ በመካከለኛው ምስራቅ የሚገኙ አጋሮቿን ለመጠበቅ ቁርጠኛ መሆኗን ተናግረዋል። ዘገባው የሚድል ኢስት ሞኒተር ነው። ሌላው ዘ ኢንዲፔንደንት እንደዘገበው በሩሲያ በእስር ቤት ውስጥ ካሉት አስከፊ ሁኔታዎችና እንግልት ለማምለጥ ለሚፈልጉ ወንጀለኞች ወደ ወታደርነት የመግባት እድል ተሰጥቷቸዋል። ለተሻለ ህይወት ተስፋ ለሚያደርጉ ስደተኞች ቀለል ያለ የዜግነት መንገድም ነው ተብሏል። እስረኞቹ ማድረግ ያለባቸው በዩክሬን ውስጥ ለመዋጋት መፈረም ብቻ ነው። ይህን ተስፋ አስቆራጭ የምልመላ ዘመቻም ለ4 ዓመታት በተጠጋው ግጭት ኃይሏን ለመሙላት የሞስኮ ስትራቴጂ አካል እንደሆነም ተዘግቧል። ሩሲያና ዩክሬን ጦርነታቸውን ከጀምሮ አንስቶ የዓለም ፖለቲካም እየተናጋ ይገኛል። ዛሬ ላይ በወጡ መረጃዎች እንደተሰማው ከሆነ ፑቲን 700 ሺህ ወታደሮች ከዩክሬን ጋር እየተፋለሙ እንደሚገኙ ነው እየተናገሩት። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።